ሸገር ካፌ ሸገር ካፌ ሸገር ካፌ በኢትዮጵያ የለውጥ ምዕራፍ ጅማሬ ላይ ምሁራን ከፍተኛ አስተዋጽኦ ያደርጋሉ። ይሄ ተሳትፎ በ66 አብዮት በሰፊው ይታያል። የምሁራን በፖለቲካ አስተዋጽኦ ምን መልክ ነበረው? ዛሬስ ምሁራን የመንግስት ስልጣን ሲይዙ አስተዋጽኦአቸው ምን መሆን አለበት? አስቀድሞ ነገርስ ምሁራን የመንግስት ስልጣን ለምን ይዛሉ በሚለው ጠቅለል ያለ ሐሳብ ላይ ለመወያየት ከዶክተር ዮናስ አሽኔ ጋር በበይነ መረብ ተገናኝተናል። ዮናስ እንደምን ሰነበትክ? ደህና ነህ ወይ? ደህና ነኝ። ጤና ይስጥልኝ። ሰላም ነኝ። እንደ ሁልጊዜውም በጣም አመሰግናለሁ ስለተገናኘን። ዶክተር ዮናስ መጀመሪያ በዚህ ውይይት እንደው ሁኔታውን በደንብ ለማፍታታት እንዲመቸን ፖለቲካ ምንድነው? ምሁራንስ ስንል እነማንን ማለታችን ነው? ይሄን በመተንተን ይጀመር። ፖለቲካና ምሁራን በሚለው ጥሩ ይመስለኛል። አዎ እኔም ለአንድ መጽሐፍ ምዕራፍ የሚሆን ተጋብዤ በዚህ ዓመት እሱን ስሰራ ቆይቻለሁ። ከጥናቱ ተነስተን ነው ወደ ሸገር ጠረጴዛ ዛሬ ገባ ነው። አንዳንዴ ከክፍል ያስተማርነውን ከተማሪዎች ጋር የተወያየነውን ይዘን ወደ ሸገር እንመጣለን። አንዳንዴ የራሳችን ጥናት የታተመም፣ አንዳንዴ የሌሎች ሰዎች መጽሐፍም ይዘን ወይም ያሰብነውን የተወያየነውን ይዘን ወደ ሸገር እንመጣለን እና ሸገር ከከፋ ካለው አድማጭ ጋር ስለሚያገናኝ እና ይህም እድል ስላገኘው በጣም ደስ ይለኛል። እኔም የተማሩ ሰዎች ወይም ምሁራን የምንላቸው በአደባባይ የሚወቀሱት የሚወገዙት ምሁራን የታሉ ምሁራን መጡ ምናምን የምንለው በጣም ይወራል። በዓለም ላይ በኢትዮጵያም ብቻ ሳይሆን በሌሎች ሀገሮችም በዓለም ደረጃም ምሁራን የት ነው ያሉት? ምሁራን ምን እየሰሩ ነው? ዓለም እንዲህ ስትሆን ሀገር የሚል ጥያቄ አለ። በውጭ ጉዳይ ፖሊሲ ላይ፣ በፖለቲካ ላይ፣ በአሜሪካም የፖለቲካ ምህዳር፣ በአውሮፓም የምሁራን ሚና ምንድን ነው የሚል ጥናቶች አሉ በብዛት። አንዳንዴ ምሁራኖች ይሄዳሉ ወደ ቤተ መንግስት፣ ግን ብዙ ጊዜ ሀሳባቸውን የፈለገ በሰፊው ቢያወሩ ትንሽ ነገር ነው ለውጥ የሚያመጡት። ፖለቲከኞች ናቸው ዋናውን ነገር፣ ፈረሱም ሜዳውም የፖለቲከኞች ስለሆኑ ትንሽ ሊወስዱ ይችላሉ። ዋናውን የሚዘውሩት ፖለቲከኛ የሆኑ ሰዎች ናቸው የሚል ሀሳብ ያላቸው አሉ። ሌሎች ደግሞ አንዳንድ እንደ ኪሲንጀር አይነት ሰዎች ደግሞ ወደ ከሀሳቢነት ወደ ስልጣን ሄደው የዓለምን የፖለቲካ የውጭ የዓለም አቀፍ ግንኙነትንም የፖለቲካ ምህዳርንም የመለወጥ ሀሳቦች ይዘው የሚሄዱ አሉ። ግን እነዚህን ሁሉ ለመወያየት ሰፋ አድርገን አንደኛ ራሱ ፖለቲካ ምንድን ነው እና እሱ ራሱ ጽንሰ ሀሳብ ሁሉ ጊዜ እንደው እንዳለ በተፈጥሯዊ እንዳለ ነገር አድርገን ስለምንወስደው አንተነት ነው። ምንድን ነው ራሱ ፖለቲካ? አንድ ሰው ፖለቲካ ውስጥ ገባ የሚባለው የሚያስብ ሰው ምሁር የሚባል ወይንም ዘፋኝ ወይንም የሚባል ወይንም ባለቅኔም የሚባል እረኛም ቢሆን ፖለቲካ ነው የሚባለው መቼ ነው? ራሱ ሜዳው ምን አይነት ነው ብለን ማሰብ ጥሩ ይመስለኝ። እንግዲህ እኛ ፖለቲካ የሚለውን ቃል ራሱ የፈረንጆቹን ወስደን ነው፣ በአማርኛ ምንም ትርጉም አልሰጠነውም። ፖለቲካ ራሱ አማርኛ ሆኗል። ስለዚህ ፖለቲካ በምዕራባዊው የፍልስፍና መተንተኛ ሀቲት ውስጥ ፖለቲካ ምንድን ነው የሚል ከፍተኛ ክርክሮች። ፖለቲካል የሚለው ፖለቲካዊ ነው የሚሉት። ፖለቲካዊ ምንድን ነው? እንደ የስም ገላጭ የሆነውን ነገር እንደ ስም ሁሉ እንጠቀምበታለን። ፖለቲካዊ ሆነ ስም ገላጩ ስም ይሆናል። ፖለቲካዊ ወይ ፖለቲካል እና ፖለቲካ ስንል በሶስት ይተነትኑታል። በምዕራቡ ሀሳብ ውስጥ በምዕራቡ ሶስት መተንተኛ አለ። አንደኛው የፖለቲካዊ ሀሳብ የፖለቲካዊ ኩነት ወይም ፖለቲካዊ ምህዳር ፖለቲካዊ ስንል የመንግስታዊነትን ይተነትናል። መንግስት ማለት ነው ፖለቲካ ማለት ከመንግስታዊ ስልጣን ከፖለቲካ ማህበሩ ጋር ተያይዞ የሚመጣ መንግስትን ማጽናት፣ መንግስትን መመስረት፣ የመንግስት ስራዎች ላይ መሳተፍ፣ የመንግስት የህላዊ ጉዞ ጋር አብሮ መሳተፍ፣ ያንን ከቤተ መንግስት ጋር ከሀገረ መንግስት ጋር ከፖለቲካ ጋር ማህበሩ ጋር መግባትና እዛ ውስጥ መሳተፍ ነው። በተለይ መንግስታዊነት ጋር ይተሳሰራል። የመጀመሪያው ትርጉም በታሪኩም አጋጣሚ የፖለቲካ ማህበሩ ከተመሰረተ በኋላ የሚወለደው ህላዊ ማንነት ያለው ነገር ነው። መንግስትም ህዝብንም አስተዳደርንም መሬትም ሉዓላዊነትም ያለው ህላዊ የራሱ ያለውን ነገር ነው ሀገረ መንግስት ስቴት የምንለው። ስለዚህ ስቴት ከሚለው ጋር ይተኩታል። ፖለቲካ ስንል የፖለቲካ ሳይንስ ራሱ ስንል ስተዲ ኦፍ ስቴትስ የምንለው የሀገረ መንግስት ጥናት ተብሎ ይታሰባል። የአስተዳደር ጥናት፣ የተቋም ጥናት፣ ይሄ የመንግስትና የማህበረሰብ የሚተሳሰርበትን ነገር ማጥናት የሚለው ፖለቲካ የምንለው ነገር ከሱ ጋር ይገናኛል፣ ከመንግስት ጋር ሀገረ መንግስት ስቴት ከምንለው። ስለዚህ የመጀመሪያው ትርጓሜያችን ከመንግስት ጋር የሚያገናኘን ከሀገረ መንግስት ጉዳዮች
ጋር ሉዓላዊነት ጋር ከህዝብ ጋር አስተዳደር ግንኙነት ጋር የሚያገናኝን ነገር በሙሉ ስንሰራ ስንሳተፍ ስንናገር ስንዘፈን ቅኔ ስናወጣ ስንጽፍ ፖለቲካ ውስጥ እየተሳተፈን ነው። ስለዚህ ሰዎች ፖለቲካ ሲሉ ይሄንን ማለታቸው ስቴት ሀገር መንግስታዊነት ማለት ይሄ መጀመሪያው ትርጓሜ። ሁለተኛው ትርጓሜ አይ እሱ አይደለም ስቴትማ ብቻ ካልን ላፈን ነው። ዋናው መሆን ያለበት ማህበራዊ ጉዳይ ውስጥ ሶሻል የምንለው በማህበራዊ ጉዳይ ውስጥ የተለያዩ ቡድኖች አሉ፣ መደቦች አሉ፣ ባህሎች አሉ፣ ቋንቋዎች አሉ። ሰዎች ማህበሩ በተለያየ ቡድኖች የተከፋፈለ ነው። በማህበሮቹ መካከል የሚደረገው መስተጋብር ውስጥ ትግል ውስጥ እሱ ነው ፖለቲካዊ የሚባል። በብሔርም ይሆናል፣ በመደብ ይሆናል፣ በተለያዩ ቡድኖች የሚያደርጉት መስተጋብር ነው ፖለቲካ። ስለዚህ ፖለቲካ የምንለው ስቴትስ ብቻ ሳይሆን የስቴትስ ትራዲሽን የሚባላል ሀገረ መንግስታዊ ሳይሆን የእሱ ተቃራኒ የሆነው ህዝባዊነትን በህዝቡ ውስጥ በማህበር ውስጥ ያለው ተቃርኗዊ ውስጥ መሳተፍ ፖለቲካ ነው። ስለ ፖለቲካንም ሲተነትኑ ያንን ተቃርኖ መስተጋበር መገዳደር በሙሉ ፖለቲካ ይባላል እንጂ ከመንግስታዊ ትንታኔ ይወጣና ህዝባዊ ማህበራዊ ቅራኔ ውስጥ ይገባል። ስለዚህ ለምሳሌ በአብዮቱ ጊዜ ስናየው ብዙ ማህበሮች የሰራተኛ ማህበሮች፣ የብሔር ብሔረሰቦች፣ ሴቶች ብዙ የተለያዩ ቡድኖች በኢትዮጵያ ህዝብ ውስጥ ያሉ መገዳደር ውስጥና መንግስትን አስተዳደሩን የመነቅነቅ ውስጥ ሲገቡ በዛ ውስጥ ሶሺዮሎጂካል ይሆናል ወይም ማህበራዊ ያደርገዋል፣ ህዝባዊ ያደርገዋል። መንግስታዊ የሚለውን ትርጉም በህዝባዊነት ይተረጎማል። በህዝቡ ውስጥ ያለውን ደግሞ ሰላም ብቻ ሳይሆን መተጋገል ትግል ውስጥ መገዳደር ውስጥ ፖለቲካ ማለት በህዝቦች መካከል በህዝቦች ቡድኖች ማህበሮች ጽዋዎች መካከል ያለው መገዳደር በሃይማኖት በብሔር በመደብ መካከል ያለው መተጋገል ነው ራሱ መንግስትንም የሚመሰረት ነው። ስለዚህ ማየት ያለብን ከመንግስታዊነት ሳይሆን ከህዝባዊነት ነው የሚል ትርጓሜ የሚሰጡ ነው። ስለዚህ ሰዎች ወደ ፖለቲካ ሄድ ሲሉ የራሳቸውን ማህበር ወክለው ሊታገል ነው የገባሁት መደቤን፣ ጾታዬን ወይም ብሔሬን ወይም ሃይማኖቴን ብለው ሊገቡ ይችላል። ስለዚህ ይሄ ሁለተኛው ህዝባዊ ትርጉሙ ነው። ሶሺዮሎጂካል ስነ ማህበር ውስጥ ገብቶ ነው የሚተነተን እና ሲተነትንም ህብር እያየ አይደለም የሚያተነትን። በህዝቦች መካከል በአንድ ህዝብ መካከል ባሉ ቡድኖች መካከል የማይቋረጥ ትግልና የሀብት የስልጣን የኃይል የበልጣለውና እውቅና የመሰጣጠት ትግሎች ስላሉ በነዛ ትግል ውስጥ ትግለው ያንን ትግል ማጥናት ነው ፖለቲካ ሳይንስ የምንለው። ፖለቲካዊ ስንልም ይህንን መተጋገል ላይ አትኩረን የምንተነትነው ነገር ወይም የምንገባው የምንሳተፈው ነገር ነው የፖለቲካ ምህዳር የምንለው ብለው በተለይ በግራ ዘመም ያሉ ሰዎች ፖለቲካ መንግስት የሚባለው ይሄ ከዚህ ህዝባዊ ቡድን ውስጥ አሸናፊ ሆነው የሚቆጣጠረው ማሽን ያደርጉትና ዋናው ሰፊ የፖለቲካ ትግል ህዝባዊ ውስጥ ህዝብ ውስጥ ያስባል። ይሄ ሁለተኛው ትርጓሜያችን። አሁን ፖለቲካን ነው እየተነተነ። ሶስተኛው በሁለቱ መካከል ያለ ይሄ ሪፐብሊካን ትራዲሽን የሚባላል የሪፐብሊካን መንፈስ ይሄ የሚለው አይ የህዝቦች መተጋገልም አይደለም ሶሻል ነገርም አይደለም መንግስታዊነትም አይደለም። በእነዚህ መካከል የሚቆም ትልቅ አደባባይ መንፈሳዊ አደባባይ አለ። መንግስትም የሚደግፍ መንግስትም መፍቅሬ መንግስትም ያለበት መፍቅሬ ቡድንም ያለበት በደምም ይሁን ምንም ያለበት ሰው በመሆኑ ፖለቲካዊ እንስሳም በመሆኑ እዛ አደባባይ ላይ ሄዶ ነፃነቱን መሳተፍ ማሰብ ተሳትፎ ማድረግ አክቲቭ ክህሎት ውስጥ መግባት ንግግር ማድረግ መከራከር ይሄ በእኛ በተለምዶ ፖለቲካ ምህዳሩ ጠበብ አነሳ የምንለው አደባባይ ነው ፖለቲካ መባል ያለበት። ፖለቲካ ማለት መንግስታዊነትም አይደለም ህዝባዊነትም አይደለም። እንደውም በግል ሰዎች ሄደው ሀሳባቸውን ያሰቡትን ኮንቴምፕሌት ያደረጉትን የተመስጦ ውስጥ ገብተው ያን ያመጡትን ሀሳብ ይዘው የሚከራከሩበት ሰላምንም ጦርነትንም ለማወጅ ከኑሮም ከየዕለት ኑሮ ከምግብና ከቁስም ውጭ ይሄ የግራ ዘመሙ የፖለቲካ ዋናው ነገር የመደብ ነው የሚለው ማቴሪያል ነው። ከቁስ አካላዊ ከቁስ ጋር ከንብረት ጋር ከሀብት ጋር ያገናኘዋል። መንግስታዊነትን የሚተነተነው ደግሞ ከስልጣን ጋር ያገናኘዋል። እነዚህ ግን ከስልጣን ጋር አገናኙትም ከማቴሪያል ከቁስ አካላዊ ከቁስና ከጥቅማ ጥቅም ጋር አገናኙትም። ሰዎች ሙሉ የሰውነት ምሉዕነት የሚያገኙት በእንደዚህ አይነት አደባባይ ውስጥ መሳተፍ መከራከር ሀሳባቸውን ማፍለቅ ሲጀምሩ ሲፈቀድላቸው ያ አደባባይ ነው ፖለቲካዊ የምንለው። ፍሪደም ነፃነት ከጭቆና እንዳይናገሩ ሀሳባቸውን ሳይፈሩ የሚገልጹበትን አደባባይ ነው ፖለቲካ የሚባለው ሪፐብሊካን መንፈስ እና ሰው ሙሉ የሚሆነው ያለዚህ ሰው በኑሮ ዘዴ ማለት በሚበላውን የሚጠጣውን የሚፈጨውን የሚቀዳውን ብቻ እየኖረ ከእንስሳ ያልተሻለ ህይወት ነው የሚኖረው። ቁስ ላይ ብቻ
የንብረት የንዋይ ፍቅር ላይ ብቻ የሚጠቆር ከሆነ ያው እንስሶችም ሄደው ንብረት ተነስተው ከእንቅልፋቸው ሲነሱ ውሃ ይጠጣሉ፣ ያድናሉ፣ ይበላሉ፣ ይሞታሉ። እንደዛ አይነት ኑሮ ነው። ፖለቲካ የምንለው ከዚህ የሰው ልጅን ከዚህ አላቆ በዛ አደባባይ ውስጥ ራሱን የሚገልጽበት ሰው መሆኑንም ምሉ የሚያደርግበት በተለይ መነጋገር ሐሳብ የመለዋወጥ ተካለኝ የሚለው ዲያሎጂካል መሆንን የሚገለጽበት አደባባይ ረቂቅ አደባባይ የሚታይ የተገነባ አደባባይ መድረክ ሳይሆን በየቦታው ያሉ የመነጋገሪያ አውዶች በሙሉ የፖለቲካ ምህዳር ወይም ፖለቲካዊ እንለዋል። ስለዚህ ሰዎች ፖለቲካ ሲሉ መገንባትና መታገል ያለባቸው ይሄን አደባባይ ማንነታቸውን ምሉ የሚያደርጉበት አደባባይ መገንባት። ይሄ አደባባይ የሌላቸው እዚህ አደባባይ ውስጥ መግባት አንችልም የሚሉ ሰዎች ወይም ከሰው የወጡ ናቸው ወይ መላእክት ናቸው ወይም ደግሞ አውሬ ናቸው ይላል። ሰው ከሆኑ ግን በእንደዚህ አይነት ማህበራዊ አደባባይ ውስጥ ምሉዕነታቸውን መፈለጊያ እና መከራከሪያ ሐሳባቸውን መቀያየሪያ እሳቢያቸውን የሚገልጹ ቦታ ነው ይላሉ። ስለዚህ ሶስቱ ፖለቲካ የምንለውን ነገር በተለያየ መስኮት ያሳዩ። አንደኛው መንግስታዊነት ነው። ሁለተኛው ሪፐብሊካን የምንለው አውዳዊ መድረካዊ ቲያትሩ የሚታይበት ሰው ምሉ የሚሆንበት የመነጋገር የማሰብ ሐሳብን የመግለጽ መድረክ ነው። ሶስተኛው ይኸው ደግሞ የህዝባዊ መተጋገል ውስጥ የማያልቀው ትግል ውስጥ መሳተፍ በቡድኖች፣ በማህበሮች፣ በጽዋዎች፣ በሃይማኖት ጉባኤዎች፣ በተለያዩ በብሔር መካከል በማህበረሰብ ውስጥ ባለው መተጋገል ውስጥ የማያልቀው ትግል ውስጥ መሳተፍ ነው። አንዳንዴ ይሄ ትግል የጦር ሊያማዝዝ ደም ሊያፋስ ይችላል። አንዳንዴ ደግሞ ይሄ አደባባዩ ካለ ከጦርነት የወጣ ትግል ውስጥ ይገባል። ቋሚ የሆነ ትግሉ ግን የሚቆም አይደለም። የሰው ልጅ እስካለ ድረስ ፖለቲካ የምንለው ጓደኛና ጠላት መካከል ጓደኞቼ ወዳጆቼ የምላቸው አሉ። ተቃርኖ ተቋሚዎች፣ ተፎካካሪዎች እንደ ጠላትም የሚሆኑ ሰዎች ይኖራሉ። ብዙ ጠላት ባንላቸው ጠላቶችን እንደ ተቃዋሚዎች፣ ተከራካሪዎች፣ ተገዳዳሪዎች ማድረግ የሚችል ፖለቲካ መስራት መገንባት አለብን ብለው ለምሳሌ እንዴት እናከመው ታዲያ ይሄ ሰዎች የተጋገሉ ለሀብት ለንብረት ለስልጣን የሚተጋገሉ ከሆነ ሊገዳደሉ ይችላሉ ስንላቸው ይባሉ አይ እሱን እኮ ማከም የምንችለው ኢነሚ የምንለው ጠላት ከሚባለው ጽንሰ ሐሳብ ወጥተን ተቃዋሚ፣ ተገዳዳሪ፣ ተፎካካሪ፣ ተቃርኗዊ ይዘው ሊጠፋፉ ሳይሆን ሊገዳደሩ ሊተጋገሉ መተጋገሉን እስካስቆሙት ሁለቱም ሊጠፉ እንደሚችሉ ሐሳቤ ሲኖራቸው ጠላቴ የሚለውን ሐሳብ ሳይጠቀሙ ተገዳዳሪ ናለው እና ተገዳዳሪ እንዲኖር እታገላለሁ እኔም እሱም እንደ ተገዳዳሪና እንድጠፋ አይፈቅድም። ምክንያቱም እኔ ከጠፋው ሌላ ሰው እሱ እንደማያጠፋ ከመጠፋፋ ፖለቲካ ምህዳር ውስጥ እንዲወጡና መገዳደርና መተጋገሉ እንዲፈቀድ የሚፈቅድ ስርዓት መገንባት ነው ፖለቲካ የምንለው ይላሉ እነዚህ ራዲካል ዲሞክራሲ ሐሳቦች የሚባሉ በመራው። በዚህኛው ግን አይ መንግስት ነው ዋናው ነገር። መንግስትን በጣም አጠንክረን ካቆምን በማህበረሰብ ውስጥ መካከል ያለ በሪፐብሊክ መንፈስ እመጣለሁ የሚለው ሰው ደግሞ መንግስት ሬጉሌት ሊያስተዳድራቸው ይችላል። ዋናው ነገር መንግስታዊነት ነው። ፖለቲካ የሚል ደግሞ አለ። ቀድሞ የመጣው ሐሳብ ይሄ የቆየ ሐሳቤው በሁለቱ በመንግስታዊነትና በሪፐብሊካን መካከል ያለ ከግሪክ ጀምሮ የመጣ ክርክር አለ። ስለዚህ እኛም ስናስተምር አብዛኛው የምናነባቸው የምዕራባዊ እንትኑ የሚነግረን እንግዲህ ቤዚክ የመጀመሪያ ኮርስ ተማሪዎችም ሲወስዱ ማስተዋወቂያው ኮርስ ላይ እነዚህን ሶስት ነገሮች ከዛ ሀገራዊ ባህሪ ይዘው መተንተን እንዲችሉ የማድረግ ነው። መንግስታዊነትን፣ ህዝባዊ ትርጓሜውንና ሪፐብሊካን የምንለው አውድ ፖለቲካ የምንለው ሰው ፖለቲካ ይሄ በሶስቱ ልንተነትነው እንችላለን። ባጭው ምሁር የምንለውስ አሁን ሌላ ምሁራን ስንል በእኛ ሀገር ደረጃ እንግዲህ የተማረ ማለት ነው። ፊደል የቆጠረ ሐሳብ ያለው ቅኔ የሚዘርፍ ቁርአን የሚያውቅ መጽሐፍ ቅዱስ የሚያውቅ እንግዲህ ከኢትዮጵያ ዘመናዊ ትምህርት ከመመስረቱ በፊት የነበረው ሶስት አይና ያላቸው የወደፊቱንም የባለፈውንም የሚናገሩ ታሪክ የሚያውቁ ጽሞና የሚወስዱ በሃይማኖቱም በሁሉም ሃይማኖቶች ስል በመጽሐፍ ቅዱስና ቁርአን የመጽሐፍ ሃይማኖቶች ብቻ ሳይሆን የመጽሐፍ ሃይማኖት መጽሐፍ በሌላቸው ሃይማኖቶች እንግዲህ ሃይማኖት የምንለው መተንተን አለብን። እንግዲህ ሃይማኖት የምንለው ማንኛውም ነገር በሁለት የሚከፍል ቅዱሳና ቅዱስ ያልሆነ ነገር መክፈል የሚችል ማንኛውም እሳቤ ሃይማኖት ተደርገው ይታሰባል በሶሻል ሳይንስ ውስጥ። ስለዚህ መጽሐፍ ያላቸው ሃይማኖቶች አሉ፣ መጽሐፍ ደግሞ የሌላቸው ሃይማኖት። እንግዲህ የረጅሙን ታሪክ ስንወስድ ነው ዝናብ ሲጠፋ የሚያመጡ፣ በሽታ ሲመጣ የሚያክሙ፣ ማህበረሰብ ሲረበሽ ረባሽ አምባገነን ሲመጣ እሱን የሚያርቁ በአፍሪካ የታሪክ ውስጥ ድህነትንና ስርየትን የሚያመጡ ክርስትናና ከእስልምናም በፊት የቆዩ መጽሐፍ የማይጠቀሙ ግን የራሳቸው የእውቀት ማሸጋገሪያ ማከማቻ መንገድ ያላቸው
ምሁራን ከዛም ይመነጫል። ሃይማኖት ስንል ከዛም ስንል ወደ ኢትዮጵያ ስንመጣ ግን ሁሉም ሶስቱንም ማድሮይ እንደሚለው ኢትዮጵያ የራሷን ሶስትዮሽ ትርጓሜ ያላት ይመስላል። አንደኛው የክርስትና፣ የእስልምና እና የራሱ ውስጣዊ ያለው ቃሁን ያልኩት መጽሐፍ የሌለው ግን እውቀት ያለው ጥበብ ያለው ሰው ልጅ በምድር ላይ በሰውና በተፈጥሮ መካከል በሰዎች መካከል ያለው ነገር ላይ የገቡ የራሳቸው ኖሯቸው ሕክምናና ስርየት የሚያመጡ የተለዩ ሶስት አይን ያላቸው የሚባሉ አሉ። ገድሎችንም ስናነበው አንዳንድ ገድሎች ከቤተ መንግስት ሁሉ ታግለው ህዝብን የሚከላከሉ ጻድቆች እናያለን በየቦታው እና አንዳንዴ ቤተ መንግስቶች ራሱ የሚያባሯቸው፣ የሚያሳዷቸው፣ የሚገሏቸው ራሱ የክርስቲያን ንጉስ ራሱ ቄሶቹን ስልጣኑን የሚገዳደሩትን አይመርም እና ተው በዚህ እንዲህ አታርግ፣ ህዝቡን አትዝረፍ፣ እንዲህ አታርግ፣ እንዲህ የሚል ጻድቆቹ ራሱ የሃይማኖት የበቁ በእስልምና በክርስትና ያሉ ሁሌ ቤተ መንግስቱን ያነውራሉ። ተው ይሄ ትክክል አይደለም ብለው ሊመሩ፣ ሊያነውሩ፣ ሊጠይቁ፣ ሊሞግቱ የሚችሉ ብዙ ምሳሌዎች መስጠት እንችላለን። ተባብረው የሚሰሩ ደግሞ እናገኛለን። በሁሉም አይነት እውቀት የበቁ ሰዎች ቤተ መንግስቶች ሁሉ ጊዜ በእነዚህ አይነት ገጸ ባህሪያት እንቅልፋቸውን አይተኙም። ማህበረሰቡን የሚያዩበት አንዱ መንገድ በእነዚህ ሰዎች አማካኝ ሁሉ ጊዜ የሃይማኖት ሰዎች፣ ሼኮች፣ ቄሶች፣ የባህል ምንለው አዋቂዎች በአካባቢያቸው ያስቀምጣሉ። የወደፊቱንም የሚናገሩ እንግዲህ ከትንቢት ቀጠሮ ጀምሮ ስናነብ ሁሉ ጊዜ ትንቢቱ የሚወለደው ከትንቢት ቀጠሮ መጽሐፍ ጀምሮ እስከ ምኒልክ መወለድ እስከ አሁንም ትንቢቶች አሉ። በኢትዮጵያ መሪዎች ከላይ ይመጣል የሚለውና የኢትዮጵያ ታሪክ ውስጥ እነዚህ ወደፊትንም የሚናገሩ አዋቂ ሰዎች ቤተመንግስቱን ያውካሉ፣ ይረብሻሉ፣ ሁሉ ጊዜ እንቅልፍ አያስተኙም። ስለዚህ ቤተመንግስት እንጌጅ ያደርጋቸዋል በመጥፎም በጥሩም አሉ። ግን በዘመናዊው ፖለቲካ ምህዳር ውስጥ ስንገባ እንግዲህ ምሁራን የምንለው ከሀሳብ ጋር እንደውም ፋሲኔሽን ወይም መፍቅሬ ብንለው ጥሩ ነው። ፋሲኔሽን ያላቸው ምንድን ነው? መፍቅሬ ሀሳብ፣ ዋናው የኑሯቸው የማንነታቸው የህላያቸው መሰረት ሀሳብ ላይ ብቻ። ሀሳብ ይመጣል፣ ሀሳብ ያፈልቃሉ፣ ይጽፋሉ፣ ይቀኛሉ፣ ይከራከራሉ። መነሻቸውም መጨረሻቸውም ሀሳብ ብቻ። ማህበረሰቡ ለዚህ ብሎ ይሸልማቸዋል፣ ይከፍላቸዋል። የኑሯቸው ምንጭ ይሄ ብቻ። ከስልጣን ጋር አይገናኙ። በተቻለ መጠን እንደው ከስልጣን በራቁ ቁጥር ነው ሀሳባቸው የተሻለ የሚሆን የሚል ሀሳብ ያላቸው። ስለዚህ ምሁራን የምንላቸው የዚህ አይነት ሀሳብ መፍቅሬ ሀሳብና ጥበብ ያላቸው ሰዎች በሙሉ ምሁራን እንላለን። በዘመናዊው የማህበረሰብ ግንባታ ውስጥ እነዚህን ሰዎች ወስዶ እንደ ሙያ ቆጥሮ ፕሮፌሽናል ሰዎች ሆነው ተቀጥረው ደሞዝ ተከፍሏቸው ተሰፍሮላቸው መኖር ይጀምራሉ። ዩኒቨርሲቲ መከፈት፣ ትምህርት ቤት መከፈት ከተጀመረ በኋላ ምሁራን የምንለው ነገር ራሱ እንደ አንድ የማህበረሰብ ክፍል ራሱ እየተሰራ መጥቶ ስራ ቦታውም ዩኒቨርሲቲ ራሱ የሚወክለው የምሁራን አውድማ ነው። ከመንግስትም ከማህበረሰብም በላይ ምንድነው አይቮሪ ታወር ምንለው አለ አይደለ? የአሳብ ማማ ላይ ቆመው ሩቁንም የፊቱንም የወደፊቱንም ሩቅ የሚያዩ ከማህበረሰቡ የተለየ ግንዛቤ ያላቸው ተብለው አትሊስት በሐሳቤ ደረጃ በመንፈስ ደረጃ ዩኒቨርሲቲ ሲባል እሱን ይወክላል። የምሁራን ቤት ነው፣ ቤተ ምሁራን ነው አይደለ? በዛ ውስጥ የሚሰሩ ሰዎችን ምሁራን ብለን ልንጠራ እንችላለን። ስኮላር የምንለው ኢንተሌክቹዋል የምንለው አይደለም። በእንግሊዝኛው ኢንተሌክቹዋል የምንለው ኢንተሌክቹዋል ማንም ሰው ሁሉም ሰው ኢንተሌክቹዋል የምንለውን ችሎታና ክህሎት ሊኖረው ይችላል። ሰው ሆኖ ይሄ የሌለው የለም። ኢንተሌክት የሌለው ኢንተሌክቹዋል ልንሆን እንችላለን። የትም እንሁን፣ ገበሬ ምንሆን፣ እረኛ ምንሆን፣ ወዛደር ምንሆን፣ ምንም ምንሆን፣ ሁላችንም ያንን ነገር እያዳበርነው መተን ሀሳብ የምናፈልቅ ሰዎች ልንሆን እንችል። ምሁር ግን የምንለው እነዚህን አይደለም። አሁን ፕሮፌሽናል የሆኑትን በትምህርት በዩኒቨርሲቲ ቦታ ሄደው እነዚህ ሰዎች ይህን ሲያጠኑ ከርመዋል። ይሄ ማህበረሰብ የሚያጠናውን ወይም ሳይኮሎጂ ስነ አእምሮ የሚያጠናውን፣ ሕክምና የሚያጠናውን፣ ቴክኖሎጂ የሚያጠናውን እንጠይቅ ብለው ማህበረሰቡ ይፈልጋቸዋል። ሚና ሰጥቷቸዋል፣ ደሞዝ ይሰፍርላቸዋል፣ ቦታ ሰጥቷቸዋል፣ ካባ አልበሷቸዋል። እነዚህ ሰዎች ነው በትንተናዬ ውስጥ ለማሳየት የምፈልገው። እንደዚህ ስራ ማህበረሰቡ አምኖ ስራ ሰጥቷቸው እንዳአስቡ፣ ተመራማሩ፣ ጠይቁ፣ አነውሩ ብሎ ቢሮ የሰጣቸው፣ አካባቢ የሰጣቸው፣ በስራ ቦታ የሰጣቸው፣ ዘመናዊ ሰው ማህበረሰብ የሰጣቸው፣ በማንበባቸው የሚከፈላቸው ሰው ስላነበቡ ብቻ ቁጭ ብለው ያነባሉ፣ ይጽፋሉ፣ ያስተምራሉ፣ ሀሳብ ያፈልቃሉ፣ ይከራከራሉ። ሚናቸው ይሄ ነው። እነዚህ ሰዎች ኢንሄረንትሊ በውስጣቸው ሊሆን ይችላል። በቃ ኑሮዬ ይሄ ነው፣ ኮሊንግ ወይም መጠራቴ በዚህ ምድር መክሊቴ ይሄ ነው ብለው አምነው ሊሆን ይችላል። አይ ለኑሮ ብለው ደግሞ ይሄን ስራ እንደ ስራ
ወስደው የስራ ይሆናል። ስራ እስከሆነ ድረስ ደግሞ ማንነታቸውንም እየቀረጸ ምሁራዊ ማንነትን ሳብጀክቲቪቲ የምንለው ይገነባል። ስለዚህ ለዚህ ውይይታችን ጠበብ እናደርገውና በትልልቆቹ ተቋማት በዩኒቨርሲቲ ውስጥ ተገብተው ተምረው 2ኛ 3ኛ ዲግሪ ይዘው ስኮላር የተባሉ ዶክመንት የተሰጣቸው ሚና ቦታ የተሰጣቸው ካባ የተሰጣቸው ወንበር የተሰጣቸው እንዲከራከሩ እንዲያስቡ ሐሳብ እንዲያፈልቁ ሌሎች የማህበረሰብ ክፍሎች የፈጠሩትን ችግር እንዲያቀኑ ኃላፊነት የሚጠበቅባቸው በሞራል ምን ጠብቅባቸው ሰዎችን ነው ምሁራን ብለን ብንነሳ ብዬ መጋበዘው ሌሎች ያስወጡ አይደለም ለዚህ መድረክ። እሺ ዮናስ በጽሁፍ ያው በጨረፍታ እንዳየሁት ቄስ ሞገሴንና ጉዱ ካሳን ታነሳለህ። ይሄ መነሻ አለው። እንደገና ደግሞ ከቀረብ ካለው ዘመን ከኢትዮጵያ ምሁራን መካከል ገብረ ሕይወት ባይከዳኝንም እንደዚሁ ትጠቅሳለህ። እነዚህም በምሳሌነት የተጠቀሱትን ባህሪያትና ገብረ ሕይወትን ይዘህ ቄስ ሞገሴን ምንድነው የሚሏቸው? አዲስ አለማየሁ ሰውን አውቀው የማያስቀይሙ ይሏቸዋል። ቂም የማይዙ ለቀን አገልግሎታቸውና ለበጎ ስራቸው ዳር ድንበር የሌላቸው ይሏቸዋል። እንደገና ደግሞ ጉዱ ካሳን ካሳ ዳምጤን የማህበሩን አሮጌ ስርዓት ጠልቶና ነቅፎ ለአሮጌ ስርዓት ባሪያ የሆኑትን የማህበሩን አባሎች ንቆና ተጸይፎ የራሱን ዓለም ፈጥሮ የሚኖር አይነት ነገር አድርገው ነው የሚቀርጹት አይደለ? ጉዱ ካሳን። ዮናስ አንተ እነዚህን ሁለቱን ይዘህ በጽሁፍ እንደተነተንከው ገብረ ሕይወትንም ጨምረህ እነዚህ ገጸ ባህሪያት ናቸው። ገብረ ሕይወት ባይከዳኝ ደግሞ በታሪክ ውስጥ ያሉ ናቸው። ስለዚህ እነዚህን እንደው ይዘህ መግቢያና መንደርደሪያ ብትሰጥበት። ምሁርን ነግረህናል፣ ፖለቲካ ምን እንደሆነ ነግረህናል። ፖለቲካና ምሁርነትንም አያይዘህ በደንብ ለማፍታታት እንዲመች ብዬ ነው ካንተው ጽሁፍ በመነሳት ነው። እሺ በጣም ጥሩ። የዚህ ጥናት መነሻ ሐሳቡ በ6 ኪሎና በ4 ኪሎ መካከል ያለ ጉራማይሌ ግንኙነት ረጅም ጊዜ ቆይ ሁሌም እገልጸዋለሁ። በቅርቡ ስለ መንግስቱ ኃይለማርያም የወጣ አንድ መጽሐፍ ላይ ምን ይላል መሰለሽ? የቀድሞ ፕሬዚዳንት ምን ይላሉ? መንግስቱ 6 ኪሎ ነው ብለው አንድ ምዕራፍ ስለ 6 ኪሎ ጽፈዋል። እዛ ላይ የአምባን ልጆች ሊጽፍ ሄዶ ዘምባቤ የጠየቃቸው እሱ መጽሐፍ ላይ የመጨረሻው የሸንጎ ስብሰባ ለማድረግ የሸንጎ አባላትን ጠርተን 6 ኪሎ አድረው ነበር አሉ የሸንጎ አባላቱ። እና ግን 6 ኪሎ በቆዩበት ጊዜ የ6 ኪሎ ሰዎች እነዚህን ሰዎች እያገኙ ስለ ሰላም ብቻ እንዲያወሩ አድርገው እኔ ስብሰባውን ስመራ ይላሉ ጓድ መንግስቱ፣ እኔ ስብሰባውን ስከፍት እየተነሳ ሰው ሁሉ ሰላም ያስፈልጋል እርስዎ በቃ ስለ ጦርነቱን ብለነው አብቅቷል ብለው ያሰብኩትን ሐሳብ አጨለሙብኝ ይላል። እሳቸው ያሰቡት ሐሳብ ናቅፋን በምዕራብ ወይ በሆነ በአቅጣጫ በኩል ጦርነቱን የኢትዮጵያ መንግስት አጥቅቶ በማያውቀው አቅጣጫ ድጋሚ ከሻዕቢያ ጋር ጦርነት ልከፍት ተዘጋጅቼ ባለውበት ደረጃ የሰበሰብኩትን ሸንጎ በሰላም ሰበካ አጨናገፉብኝ ብለው በቁጭት ነው የሚናገሩት። በቅርብ የወጣ መጽሐፍ ነውና 6 ኪሎ ብለው ነውና 6 ኪሎ በጣም ሜታፎሪካል ነው ለኢትዮጵያ ፖለቲካ ስርዓት ውስጥ። በቅርቡ የምናየው ጠቅላይ ሚኒስትር አብይ ሄደው ትንተና አቅርበዋል። ባለስልጣናቱ መጽሐፍ ሲጽፉ ሄደው ይመርቃሉ። 6 ኪሎ የጠቅላይ ሚኒስትር መለስ የምናስታውሰው ብዙዎቹ የፖለቲካ ሰዎች 6 ኪሎን መምጣት ይመጣሉ። መጥተው የሚያዩበት መንገድ ለየት ያለ ነው። ትንሽ ቴንሽንም አለው። ከቤተ መንግስትና በዩኒቨርሲቲ መካከል ያለውን በምሁራንና በፖለቲከኛ በስልጣን በያዙ ሰዎችና እውቀት በያዙ ሰዎች መካከል ያለውን መስተጋብር ለማየት 6 ኪሎና 4 ኪሎ ጥሩ ሜታፎር ይሆናሉ ብዬ አስባለሁ። 4 ኪሎ የምለው 6 ኪሎ ስለው ሳይንስ ፋክልቲውን ጨምር ወደ 6 ኪሎ አካትቼ 4 ኪሎ አደባባይ ላይ ቆመን ወደ ላይ ብንመለከት የምሁራኑ አደባባይ ወደ ላይ ወደ እንጦጦ ይሄዳል። እስከ እንጦጦ ልንወስደው እንችላለን። ብዙ የትምህርት ተቋማት ናቸው ያሉት። እስከ ራጉኤል ድረስ መውሰድ እንችላለን። እስከ ራጉኤል ድረስ መሄድ እንችላለን። ዋሽ ላይ ድረስ። ከዛ ወደ ታች ስንሄድ ግን የመጀመሪያው የኢህአዴግ ጽሕፈት ቤት የነበረው አሁን የብልጽግና ጽሕፈት ቤት ጀምረን ደግሞ ወደ ታች ብንወርድ የጀርመን ካልቸራል ኢንስቲትዩት ነበር እዛ ጋር ዮናስ። እሺ አታውቀውም አንተ? እሺ ትምህርት ሚኒስቴር መሀል ላይ ያቆመውና ቀጥሎ ያለው በሙሉ የቤተ መንግስት ርስት ነው። እስከ ታች መስቀል አደባባይ ብሔራዊ ቤተ መንግስት ኢዮቤልዩ መንግስት ጀምረን እስከ መጨረሻው እስከ ጊዮን ድረስ ብንሄድ የባለስልጣናት አካባቢ የስልጣን ኢሴን ጨምር መገለጫው አፍሪካ የህብረት ድረስ እንሄዳለን ከፈለግን። መስቀል አደባባይም አደባባዩን ለብቻ ልንይዘው ይችላል። አደባባዩ 6 ኪሎም ሰዎች 4 ኪሎም ህዝቡም ይሄድበታል። ግን ዞሮ ሁሌ የሚጠቀምበት መንግስት ሊሆን ይችላል። ግን ቦታው
እሱ ያስታውሳል። መሀል ላይ ሌሎች ተዋናያኖች አሉ፣ ቤተክርስቲያኖች፣ ገበያዎች ምናምኖች ልናስገባ እንችላለን። ግን ለዚህ መድረክ ያውራ ነው። ሁለቱን እንያዝ። ሁለቱ መካከል ሁልጊዜ የማያልቅ ንግግር ዳያሎግ አለ ብዬ አስባለሁ። በቤተ መንግስትና በቤተ ትምህርት መካከል በምሁራንና በፖለቲከኞች ስልጣን በያዙና እውቀት ወይንም የሐሳብ ካባ በለበሱና ስልጣን በለበሱ ተዋናያኖች መካከል ይሄ የቀደም የጠቀሽልኝ የፍቅር እስከ መቃብር ገጸ ባህሪያት ራሱ በፓርላማ ውስጥ ንግግር ሲያደርጉ እሱ ነው የጋበዘኝ። ይህን ነገር መስራት አለብን ብዬ ስነሳ ዶክተር ደሳለኝ ጫኔ የተከበሩ ማለት ሁሉም ፕሮቶኮል እንደተጠበቀ ይሆናል ፓርላማ ውስጥ ምናልባት በዚህ ፓርላማ ውስጥ ጥሩ የፓርላማውን ገጽ እንዲኖር ካደረጉ የፓርላማ አባላት መካከል አንዱ ናት። ጥያቄ በመጠየቅ ፓርላማ ውስጥ ትንሽ የሚናፈቅ ንግግር አለ። ፓርላማ ውስጥ በዚህ አጋጣሚ ምርጫ ወቅት ስለሆነ መናገር አለ። ቀድሞ ሻለቃ አድማሴ ነበሩ በመጀመሪያው፣ ከዛም በኋላ ፕሮፌሰር መረራ፣ አቶ ልደቱም ጋሽ ቡልቻ ብዙዎቹ ጀምሮ አሉ። ፕሮፌሰር የቅርብ ፕሮፌሰር በየነም ብዙ ሰዎች በፓርላማ ውስጥ የምናስባቸው ንግግር እና አንዳንድ የሚያስቁ የሚያስደስቱ ቀልድም የሆኑ ያላቸው ክርክሮቹን በጣም የጠነከረ የህዝብ ድምፅ በመንግስት ሰዎችና በፓርላማ መካከል ተቃዋሚዎች መካከል የሚደረገው ውይይት ጥሩ ነው እና ትንሽ ይሄኛው ፓርላማ እንደ ነፍስ ዘራ የምንለው በሳቸው ምክንያት ነው። በዶክተር ደሳለኝ ከተቃዋሚ ሳያቋርጡ ክርክሮች ያነሱ ነበረ። ፓርላማውን ነጥብ እንስጠው ብንል በሳቸውና በጠቅላይ ሚኒስትሩ በሳቸውና በፓርላማው አባላት መካከል ባለው ንግግር የኢትዮጵያ ማህበረሰብ አንድ አይነት ዝም ሊል አይችልም። እንደዚህ በአንዴ ሊያጨበጭብ 100 ሚሊዮን ብለህ ህዝብ የወከለ ፓርላማ ትንሽ እንደዚህ አይነት ድራማ ያስፈልገዋል። እንደዚህ አይነት ሀሳቦች እንዲመጣ ያስፈልጋል። በአንድ ፓርቲ ውስጥም ቢሆን እኔ እንትኑ አይደለም፣ ግን እሱም ባደረገ ቁጥር የፓርላማውን የመለኪያ የንግግር እንትኑ እና አፕሪሼት እናድርገን እንድናልፍ ይሆናል እና ይሄ ጥናት ራሱ ግብዣውን ያገኘው መነሻው ግብዣው የተገኘው የእነሱ ክርክር ነው። ምንድነው ክርክሩ? ዶክተር ደሳለኝ የሚሱት ሀሳብ ምን ነበር? ጠቅላይ ሚኒስትር ዶክተር አብይ ነበሩ። ለእሳቸው ያነሱት ሀሳብ በዙሪያው ያሉ ሰዎች ቄስ ሞገሴ ናቸው ማለት አሞጋሽ ናቸው። የሚያሞግሱ የሚያጨበጭቡ የመንግስትን ስህተት የሚያሳዩ ሳይሆኑ በቃ በማጨብጨብ የሚኖሩ እሺ ባይ ናቸው። አንቆለጳጳሽ ናቸው። ምንም ነገር ስህተት የማይሰሩ የራሳቸው ሀሳብ የላቸው። በእርሶንና የእርሶን መንግስት ያቆለጳጵሱ የሚውሉ ናቸው ብለው ይጠይቃል። እና ትልቁ ችግር በዙሪያው ያሉ በመንግስት ስልጣን የያዙ ሰዎች የቄስ ሞገሴ አይነት ናቸው እና ትልቅ ችግር ነው በኢትዮጵያ ምናምን ብለው ለዚህ መልስ ዶክተር አብይ ሲመልሱ ምንድን ነው ያሉት? አይ ፊት አውራሪ መሸሻ የሉም። ዛሬ ፊት አውራሪ መሸሻ የሚወክል ገጽ ታሪካዊ አሁን የለም። ሁላችንም ጉዱ ካሳዎች ነን። የወደፊቱን አዲሱን ነገርና አሮጌውን እያጠፋን አዲሱን የምንመሰረት የጉዱ ካሳ መንግስት ነው ያለን ብለው ይመልሳል። ይሄ ይበቃናል። የነሱ ይሄ ይጋብዛል። እንዴ ምን ማለታቸው ነው እነዚህ ሰዎች? ስለዚህ ይሄንን የቤት ስራ ለእኛም ይሰጡናል። ዩኒቨርሲቲ ላለን ሰው ምን እያሉ ነው? ምን እየተባባሉ ነው ፖለቲከኞች ብዬ ጥያቄውን ወሰድኩና ሁላችንም መንግስት ግብዣ ያደርግልናል። የሆነ ፖሊሲ ሲኖር ፖሊሲ ላይ ሀሳብ እንድንሰጥ፣ እንድንከራከር፣ ሂስ እንድናረግ፣ እንድንጽፍ ፖሊሲም ያንን ሀሳባችን ይወሰድ አይወሰድ የተለያየ ቢሆንም የተለያየ ሚኒስቴር መስሪያ ቤቶች በዩኒቨርሲቲ ውስጥ ያሉ ሰዎችን ይጋብዛሉ እንደሙያቸው። ጤናውንም፣ ስነ አእምሮውንም፣ የፖለቲካል ሳይንስንም፣ ሶሺዮሎጂ ሁሉም ከእንደየጥናት ዘርፉ የሰላም ሚኒስቴር ወደኛ ዲፓርትመንት ወይም ወደ ፒስ እና ሴኪሪቲ ሊሄድ ይችላል። የውጭ ጉዳይ ወደኛ ትምህርት ዲፓርትመንት ሁሉ ጊዜ አንደኛ ያስተማርናቸው ተማሪዎች ከዲፓርትመንት የወጡ ናቸው ቀድሞ ጀምሮ። ሁለተኛ ከዲፓርትመንቱ ጋር ግንኙነት አላቸው። ፖሊሲ ሲወጣ፣ ክርክር ሲኖር እንድንናገር፣ ጥናት እንድናቀርብ፣ እንድናረግ ይጋብዙናል። ግንኙነት አለን ከመንግስት መስሪያ ቤቶች ጋር። አንዱ እሱ ነው። ሁለተኛ ሙሉ በሙሉ ከዩኒቨርሲቲ ለቀው ደግሞ በግብዣ ወደ ፓርቲዎችና ወደ መንግስት የገቡ ሰዎች በጣም ብዙ አሉ። በተለይ ከ2010-11 ጀምሮ ወደዚህ በጣም ብዙ ሰዎች ወደ አደባባዩ ገቡ። ይሄ ክርክር ራሱ የወጣው በፓርላማ ውስጥ ምናልባት ብዙ ሶስተኛ ዲግሪ ያላቸው አባላት ባሉበት ነው። ሞገሴነን ጉድኳሳነን የሚለው ክርክር እና በኢትዮጵያ ፖለቲካ ምህዳር ውስጥም የቺ ማዕረጓን ካባዋን ይዘው የሚሄድ ሰው ብዙ ነው። ፒኤችዲ ባይኖ ዶክተር ባይባሉ ረዳት ፕሮፌሰርነትን ተሳፍረው ለብሰው የሚቆሙ ብዙ ፖለቲከኞች ከዩኒቨርሲቲ ግራጁዌት ያደረጉ ከዩኒቨርሲቲ ለቀው ተፋተው ወደዛ ሄዱ ሰዎች በጣም ብዙ አሉ። ማዕረጉን ይዘውት ነው የሚሄዱ። ኢትዮጵያ ውስጥ ይሄ ማዕረግ በዩኒቨርሲቲ ውስጥ ያለው ማዕረግ
ወደ ፖለቲካ ምህዳሩ ሲገባ የሚሰጠው ክብር ያለ ይመስለኛል እና እሱን ማዕረግ ይዘው ነው የሚሄዱ ሰዎች ሲሄዱ ይፈልጉታል እና ፖለቲከኞችም ይፈልጉታል መተው 3ኛ ዲግሪ መስራት ይፈልጋሉ ስልጣን ላይ የሚያሉ ወይም ወደ ስልጣን ሲያስቡ በዩኒቨርሲቲ ውስጥ ደግሞ መክሊቴ ማሰብና መመራመር ነው ያሉ ሰዎችም ወደ ፖለቲካው ሲሄዱ ካባውን ይዘው ይሄዳሉ እሱን ገና አልታረቀ ምን ያደርጋል ካባው የኔ ዶክተር መባል ለምሳሌ እንደ ፓርላማ ወይም አንድ የሚኒስትር መስሪያ ቤት ቴክኖክራት ከሆንኩኝ ዶክተር መባሉ ያን ያህል ፋይዳ ላይኖረው ይችላል በደንብ እንከራከርበት የሱ ክርክር ገና አልመጣም ካባው አስፈላጊ ነው ስልጣኑን ያሞካሻል ያሟሻል ማሟሻ ይሆናል የሌላቸውም እንዳላቸው ለመሆን ይሞክር የሆነ ነገር ስልጣን ይፈልጋሉና ያ ካባ የሚጫወተው ሚና ይኖራል ብዬ አስባለሁ ግን በተግባር ግን ብዙ ሚና አይኖረውም ምክንያቱም የፒኤችዲ ትምህርት በዚህ አጋጣሚ እንደ ግርጌ ማስታወሻ ብናረጋው 3ኛ ዲግሪ መማር ወደ ምሁራዊ አደባባይ የሚወስጃ መንገድ ነው እንጂ የቴክኖክራት ለመሆን 3ኛ ዲግሪ አያስፈልገውም ብዙ ጊዜ 3ኛ ዲግሪ ወደ ምርምር የሚወስድ ነው የምትለው አንተ ወደ ዋናው ምርምር ላይ ነው በቃ ህይወታችንን አሰልቺም ነው ትምህርቱ ራሱ በጣም አድካሚ ነውና ዝም ብለን ስንመራመር ሐሳብ ላይ ይሄ ቀደም ባለ ምሁራዊ አደባባይ ውስጥ መክሊቴ ነው ብለን ካሰብን ነው ያኛው ፒኤችዲ 3ኛ ዲግሪ የሚያስፈልግ ከዩኒቨርሲቲ ይዘነው ከወጣንና የሆነ መስሪያ ቤት መምራት ከጀመረን ምንም አይሰራም በነገራችን በተግባር በክህሎት ውስጥ በአመራር ውስጥ የምንሰራ ከሆነ 3ኛው ዲግሪ ብዙ ኤክስፓየር የሚያደርግ ማንመራመር ማንፈላሰፍ በሐሳብ ውስጥ ማንዋኝ ያንን ሐሳብ 10 ማናገለባበጥ ከሆነ ከዩኒቨርሲቲ በራቀን ቁጥር 3ኛ ዲግሪ ዋጋው ትርጉሙ እየቀጠለ የሚሄደው እና እሱ ክርክር ብዙ የለም ያንን የተላበሰ ሰው ጥሩ እንትን አለው ግርማ ሞገስ ይኖረዋል ይመስለኛል ሰዎች ይጠቀሙበታል ነው ስለዚህ ይሄ ክርክር ነው ያበዘን እንግዲህ ቄስ ሞገሴን ስንል ምንድን ነው ማየት ያለብን በሳቸው ሐዲስ ዓለማየሁ በጣም የድሮን ማህበረሰብ ሊገልጹበት ነው የሞከሩት ወደ ኋላ ነው ምን ማየት ያለብን ነው ቢሉ የመግቢያው ላይ ፍቅር እስከ መቃብር መጽሐፍ ላይ ይሄን ማህበረሰብ ነባሩን ማህበረሰብ ለአዲሱ ትውልድ ማሳወቅ ስላለብኝ ነው የጻፍኩት እና በአዲሱ ማህበረሰብ ፊታውራሪ መሸሻ ቤተመንግስት ነው ብለን ብናስበው በዛ ቤተሰብ መካከል ቤተመንግስት መካከል ሁለት ሰዎች እናያለን ጉዱ ካሳ እና ቄስ ሞገሴ በአብዛኛው የሚሰሩት ነገር በጣም ሰውየው የሚሰሩትን ነገር በተቻለ መጠን ያመሰገሱም ግን ትንሽዬ ነው እንትን ቢሰጡ አስተያየት ቢሰጡ ብዙ ተቃርኖ እያደረጉ አይደለም የሚሰጡ ያለውን ነባሩን ነገር ቀስ እያለ እንዲሄድ የሚፈልጉ ናቸው ርዕዮተ ዓለማቸው ራሱ ከነባሩ ማህበረሰብ ውስጥ እና ያንን የነበረ ማህበረሰብ የሚያቆዩ እና ፊታውራሪ መሸሻም በዛው እንዲቀጥሉ የሚሰሩ ኖር ናቸው ጉዱ ካሳ ግን ራዲካል የምንለው አይነት ሁሉ ነገር መቀየር አለበት ማህበረሰቡ ደንዝዟል አዲስ ለውጥ ያስፈልጋል እና እንቆጳን ያገባል በተግባርም በህይወቱ እንቆጳ ጽዮንን ያገባል ባሪያ የነበረችውን ስም ይሰጣታል አይደል እንቆጳ ባሪያ የነበረችውን ነፃ አውጥቶ ነው ሚስት የሚያደርግ ስለዚህ የነፃነት ምልክት አድርገው ነው የሚስሉት ጉዱ ካሳን በህይወቱም ጭምር በመጠየቁም ጭምር የበዛብህና የሰብለ ወንጌልን ፍቅር የሚያጸድቅ ነው ብቻው እና የተለየ ማህበረሰቡ መስተጋብርን በአዲስ መንገዱ እንዲዋሃድ አዲስ መንገድ የሚናፍቅ አይነት ነው እና መናፍቅ ብቻ ሳይሆን የሚታገል አነዋሪ ምሁር ነው ምልክት የሚሰጠው ጉዱ ካሳ ሁለቱን ለምንድን ነው ያመጣሁት እንግዲህ እኔ ያው የኛ ትምህርት በብዛት ከምዕራባዊ የተቀዳም በመሆኑ እንደዚህ አይነት መጽሐፎች ይዘን ስንነሳ አገራዊ ትወራ ሪዮት ሐሳቢያችንን መሬት ማውረጃ ነገር ሊሆነን ይችላል ብዬ ነው ያሰብኩት እና በብዛት በኢትዮጵያ የኢትዮጵያ ስነ ጽሁፎች ድርሰቶች ልቦለዶች እንደዚህ አይነት ነገርን ወደ ሀገራዊ ትርጉም ስለሚሰጠን ስለዚህ አሁን ያ ፓርላማው ውስጥም የተወለደው ንግግር በጉዱ ካሳዎች አሉ ወይ ዛሬ ወይስ አሁን ያሉት ምሁራን ዩኒቨርሲቲም ያሉ ወደ መንግስትም የሚሄዱ ጉዱ ካሳ መሆን ይችላሉ ወይ ቄስ ሞገሴስ ነው የሚሆኑት ወይ ራሱ የሄዱት ሰዎች ራሳቸውን እንዴት ነው የሚገልጹት የሚል ጥያቄ እንዳነሳ ስለጋበዘኝ ነው ይሄን ያመጣ በተጨማሪ ቄስ ሞገሴን የሚመስል በኦሮምኛም አሁን ህዝባዊ ሶሻል ሚዲያው ላይ ማህበራዊ ሚዲያው ላይ ፋርሴ ቡላ በጣም ቆንጆ ቃል ነው ፋርሴ ቡላ እንግዲህ አንዱ ወዳጄ እንደተረጎመልኝ ቡላ እንግዲህ ሰላም ነው እሱን አውቀዋለሁ ቢያንስ ቡላ ነጋቴ ቡላ እንግዲህ እየዘፈነ አይደለም አንቺ ትችያለሽ አሞጋሽ ማለት ነው ያ በቃ ቄስ ሞገሴ ማለት ነው እና በኦሮምኛም በአማርኛም ቄስ ሞገሴ የተባሉ የገቡ ዶክተሮች ምሁራን እየታሙ ነው በሶሻል ማህበራዊ ሚዲያው ላይ ግን ጥያቄውን መጠየቅ አለብን እኛ ለምንድን ነው የሚገቡት ወደ መንግስት ይሄዱ ምን ይሆናሉ አንድ
ዩኒዚ ላይ በ66 አብዮት ጀምሮ ነው እንግዲህ በቀጥታ ወደ ፖለቲካ ውስጥ የገቡት አይደለ? ከቅርብ ጊዜ ታሪካችን ስንመለከተው ከዛ እንግዲህ ርዕዮተ ዓለሙንም በማጽደቅ በኩል ለነበረው መንግስት ቅድም ለጠቀስካቸው ለኮሎኔል መንግስቱም አስተማሩ የሚባሉት ርዕዮተ ዓለሙንም እነኚህ ምሁራን ነበሩ፣ መኢሶኖች ናቸው። ስለዚህ ከዛን ጊዜ ጀምሮ ይሄ ምናልባት የተማሪ ንቅናቄ ቀድሞ በመምጣቱ ተስፋው በሙሉ እዛው ዩኒቨርሲቲ 6 ኪሎ ቅድም እንዳልከው 6 ኪሎን ከታች ጀምረን በማሰብ እዛው አካባቢ ስለነበረ የለውጥ ፍላጎት የለውጥ አራማጅነት ለነሱ ተሰጥቶ ስለነበረ ምን ሆኑ ነው በዛን ጊዜ ምን ሆኑ የሚለውን ማየት ያስፈልጋል። ጥሩ ጥያቄ ነው። እንግዲህ አሁንም ቢሆን አልሄድክም አንተ ወደዛ ልክ ነው አልሄድኩም ግን ትንሽ ማለት ይችላል። አሁንም ደግሞ እንደገና በዚህ በቅርቡ ለውጥ አካባቢ ደግሞ ስንመለከተው ውጭ የነበሩ በተቃውሞ የነበሩ ምሁራን ሳይቀሩ በሰፊው ጠጋ ያሉበት ነው። ይማርካል ይመስለኛል ለውጥ አይደለ ዮናስ? ስለዚህ ወደዚህ ተሰብስቦ የመጡበት ነበረ አልቆየም እንጂ እና እንደውም አንዳንዶቹ ወደ ራስ ወቀሳ ሁሉ ሲሄዱ እንመለከታቸዋለን አይደለ? እዚህም ላይ እንደው ሐሳብ ብሰጥበት ብዬ ነው። እሺ ቆንጆ ጥያቄ። እንግዲህ በታሪክ ውስጥ ስንመለከት ሶስቱን አስተዳደሮችን እንውሰድ። ለምሳሌ የቅድመ አብዮቱን የቀዳማዊ ኃይለ ሥላሴንና የኢያሱን የምኒልክን ብንወስድ፣ ቀጥሎ ደግሞ የደርግን፣ ቀጥሎ ኢህአዴግና የአሁኑን ማየት እንግዲህ ቅድም ካለው ከተረጎምነው አንጻር እንነሳ። ፖለቲካ ስንል መንግስት ነው፣ ህዝባዊነት አለው እና ሪፐብሊካን መንፈስ አለ። ሶስቱ ተርጉመናል። በኢትዮጵያ ዘመናዊ ታሪክ ውስጥ ሲጀመር ፖለቲካ ራሱ የምንለው ነገር ከመንግስት ምስረታ ጋር ነው የምናገናኘው። ትራዲሽኑ የሚጀምረው ነፃ የሆነ አደባባይ በመስራት ወይም የህዝቦች ትግል ጋር በመጀመር ሳይሆን ሀገረ መንግስቱን ከቀኝ ግዛት አላቆ ጠቅ አድርጎ መመስረትና ማቆም በሚለው ይጀምራል። የኢትዮጵያ ዘመናዊ ፖለቲካ መንግስት ስቴቲስት ነው ሲጀምር። የመጀመሪያዎቹ የዘመናዊ ትምህርት ቀምሰው የመጡ ሰዎች ከነ ነጋድራስ ገብረሕይወት ጀምረን ከተክለሐዋርያትን ጀምረን ብናየው ከአውሮፓ እንደመጡ የሚቀርብላቸው ግብዣ አገርህን አገልግል ነው፣ መንግስትን አገልግል። የመጀመሪያው ግብዣቸው ቤተ መንግስት ጋር መጠጋት ነው። ስራም የሚያገኙት የሌላ ቦታ መሰራት አይችሉም ነበር። ስራም የላቸው፣ ዩኒቨርሲቲ የለም፣ ትምህርት ቤቶች ብዙ አልተከፈቱም። የመጀመሪያው ስራቸው መንግስታዊ ኦፊስ መግባት። ሁሉም አብዛኞቹ ቢሮክራሲ ውስጥ ገብተው ከፖለቲከኞቹ ስልጣን ከያዙት ሰዎች ጋር እየተተጋገሉ ኢትዮጵያን ወደፊት ማሻገር የሚል እምነት ይዘን ነው የገባ ነው የሚሉን አለ። እነ ተክለሐዋርያትም ገብረሕይወትም መጽሐፎች ስናይ ለቤተ መንግስቱ በድርሰትም በተረትም በምክርም በደብዳቤም በሁሉም ነገር ምክር በመስጠት የመንግስቱን አካሄድ ማቃናት የሚል ፕሮፌሰር ባህሩ ቆንጆ አድርጎ የጻፈልን ፓዮኒርስ ኦፍ ቼንጅ ይነግረናል። እዛ ላይ እንዳለ ትውልዱ በሙሉ የመጀመሪያው ትውልድ ከጣሊያን በፊት ሁለተኛው ትውልድም የመጣው ዋና መክሊታቸው ጥሪያቸው የኢትዮጵያ መንግስት ከነጻነት ይጠብቁ ወደ ልማት ማሸጋገር የሚል ነው እና ሪፐብሊክም እንዲሆን በተለይ ተክለሐዋርያት ሪፐብሊክ እንዲሆን ታግለናል ይላሉ። ሪፐብሊክ ማለት ህዝቡ በነጻነት ሀሳቡን እየገለጸ ህገ መንግስታዊ ንጉስ ኖሮት የህዝቡን መብት የሚከበርበት መንፈስ ያለው አይነት መንግስት እንዲሆን ህገ መንግስትም ይጽፋሉ፣ ፖሊሲ ያወጣሉ፣ ህግ ይጽፋሉ። ግን ዞሮ ዞሮ ማን ነው ይህንን በማን ማለፍ አለበት? ፖለቲካ ላይ ባሉት በነ ራስ ካሳ፣ በነ ቀዳማዊ ኃይለ ሥላሴ፣ በሌሎቹ ፖለቲከኞች ውስጥ ሲጸድቅ ነው ሀሳባቸው ፖሊሲ የመንግስት ልሳን የሚሆኑ። ብዙዎቹ ሰዎች ምሁራን ይህንን ነገር ሲታገሉ ተስፋ ሲቆርጡ እናያለን፣ ተመልክተናል። ይሄ በመጀመሪያው ላይ የለውጥ አራማጆች ሆነው ነው የሚመጡት እና መንግስት ጋር ይሄዳሉ። ገብረሕይወት ማይከዳኝ የሚተቸው ነገር አለ። አፈወርቅ ገብረ ኢየሱስን ሁለት አይነት ምሁራን አሉ ይላል። የቤተ መንግስት ምሁራን የሚላቸዋል። የቤተ መንግስት ምሁራን የሚላቸው ሁል ጊዜ ቄስ ሞገስ የሆኑበት፣ ምክንያቱም ቤተ መንግስቱ አካባቢ ቁጭ ብለው ማሞገስ ብቻ ነው ስራቸው ብሎ ይወቅሳል። አፈወርቅ ገብረ ኢየሱስን በእሱ ይከሰዋል። ስለ ምኒልክ የጻፈውን ጽሁፍ አንቆለጳጵሰሃል፣ ክሪቲካል ቲንኪንግ አይደለም፣ አትጠይቅም፣ ትንተናህ በደንብ ሳይንሳዊ ነገር አይደለም፣ ለማሞገስ ብቻ ነው የሄድከው እንጂ እውነታው ይሄ ነው ብሎ ይከራከራል። ስለዚህ ወደ መንግስት ስትጠጋ የሀሳብ ልዕልናህን ታጣለህ አይነት ነገር ነው የሚለው ገብረሕይወት። ግን ታሪኩ ግን የሚያሳየን እነ ተክለሐዋርያትም ሌሎች የሚያሳዩን በተቻላቸው መጠን ሀሳባቸው በመንግስት ውስጥ እንዲሰርጽ የጻፉት ፋቡላ የሚለውን ብናነብ፣ ሌሎች ጽሁፎቻቸው፣ ሌሎች ስራዎቻቸው ወደ ቤተ መንግስትም ሳይሄዱ ደግሞ ብዙ ድርሰቶችን ብንመለከት ጠያቂዎች መንግስትን ወደ አንድ አቅጣጫ ህዝቡንም ወደ አንድ አቅጣጫ እንዲሄድ የሚመክሩ ፔዳጎጂካል መንፈስ ያላቸው ናቸው። አብዛቸው የሚያስተምሩ ናቸው። ከበደ ሚካኤልም በኋላ ብንመጣ ከአብዮቱ ድረስ እነዛን አይነት ምሁራን እናያለን። የፕሮፌሰር ባህሩ መጽሐፍ ልክ አብዮቱ ሲመጣ ይሄ መንግስታዊ የነበረው የፖለቲካ በተማሪዎቹ ምክንያት ምሁራኑ ቀጥታ
ትግሉን ሌላ አይነት ያደርጉታል። ወደ መንግስት ሄዶ መንግስትን ከማቃናት መንግስትን ወደ መገልበጥ እሳቤ ውስጥ ይገባሉ። መንግስት ራሱ ካልተገለበጠ ካልተቀየረ ለውጥ አይመጣም ብለው እንደምናውቀው አብዮት ያስነሳል። ምን ማለት ነው አብዮት አስነሱ? የኢትዮጵያን ፖለቲካ ምን አደረጉት ብለን ስናነሳ የሃይማኖት አርነት፣ የብሔር ብሔረሰቦችን ጥያቄ፣ የመሬት ጥያቄ፣ የመደብ ጥያቄ፣ የብዙ አይነት የማህበረሰባዊ ቅራኔዎችን በማነሳሳት እሱን ፖለቲካዊ በማድረግ የኢትዮጵያን ፖለቲካ በደንብ በሰፊው ህዝባዊ እንዲሆን አድርገው ቅድም ባልኩት ህዝባዊ ፖለቲካ የምንለው ቅራኔውን የፖለቲካ በመንግስትና በምሁራን በህዝብ መካከል ያለ ብቻ ሳይሆን በህዝቦችና በመደቦች በቡድኖች መካከል ያለ መተጋገልና ቅራኔ እንዳለ አድርገው እንደገና ሞቢላይዝ አድርገው ስለዚህ ሁለተኛውን ገጽ ይሰጡታል ለኢትዮጵያ የፖለቲካ ምህዳር። መንግስታዊ ብቻ የነበረው ቀስ እያለ ሪፐብሊካን መንፈስም ይኖረዋል፣ በራዲካል በሆነ ደግሞ ህዝባዊ ይሆናል እና አብዮቱን ያስነሳል። ስለዚህ አስተዋጽኦአቸው ራሱ ዩኒቨርሲቲውን 6 ኪሎን ብንወስድ የኢትዮጵያን ፖለቲካ ከመንግስታዊ ፖለቲካ ህዝባዊ በማሸጋገርና ሪፐብሊካን መንፈስ በመስጠት የዩኒቨርሲቲው ሚና ትልቅ ነበረ። የምሁራኑ ሚና በጣም ከፍተኛ ነው። ልክ እንደ አውሮፓዊ የፖለቲካ ስሪት የኢትዮጵያን ፖለቲካ 3 ገጽ እንዲኖረው ያደርጋሉ ማለት ነው። ከ66 ጀምሮ አንደኛው መንግስታዊነቱ መንግስት የኢትዮጵያ መንግስት እንዲቆይ እንዲጠነክር ይፈልጋል። እሱ አለ የቆየ ነው። እሱ ሁላችንም ምንም በትውልድ የሚሸጋገር ነገር አንዱ ያየሁት ነገር ኢትዮጵያውያን ለመንግስታቸው በጣም ቀናይ ናቸው። ለሀገረ መንግስቱ ኢትዮጵያን ላገልግል የሚል ከትውልድ የሚተላለፍ በጣም ስቴቲስት ነን ይመስለኛል ስንሰራም ጀምሮ እሱ አለ። እሱ ሁለተኛው ህዝባዊ ቅራኔ ውስጥ ደግሞ ራሳችንን ቦታ ፈልገን ወይ ብሔሬን ወክዬ ወይ ሃይማኖቴን ወክዬ ወይ መደቤን ወክዬ ወይ የማህበረሰቡን ጽዋዬን ይዤ ነው ትግል ውስጥ የምገባው። የብሔሬን ማንነት፣ ምልክቴን፣ አርማዬን፣ ሃይማኖቴን ምንን ይዤ ነው ትግሌን የማደርገው። ከዛኛው ቤት ካለው ከዛ ሰፈር ካለው ጋር ነው ትግሌ። ስለዚህ የኢትዮጵያ መንግስት እንዲጸና ብፈልግ ግን መጽናት ያለበት የኔን ብሔር መስሎ ነው ብዬ ታገላለሁ። ይሄ ከ1966 ጀምሮ በጣም እየተጠናከረ የመጣ የብሔርተኝነት ትልቁ የአብይ ሳይሆን የንዑስ ብሔርተኝነትና የመደብ የሃይማኖት መተጋገል ውስጥ ገብተናል። ስለዚህ የኢትዮጵያን ፖለቲካ ልንተነተን የምንችለው ህዝባዊ መስተጋብርና መተጋገል አለ። እነከሌ ይሄኛው ብሔር ስልጣን ያዘ፣ ይሄኛው ሃይማኖት ተረኛ ሆኗል፣ ይሄኛው ብሔር እንዲሆኗል የሚባባለው ማህበረሰቡ ፖለቲካ ራሱ በቡድኖች መካከል የሚካሄድ የስልጣን ሀብት ለማግኘት የሚደረግ ትግል አድርጎ ትርጉም ሰጥቶታል። ተረኝነት ሲባል የዛሬ የኔ ሃይማኖት የሚመራ መንግስት ነው፣ ዛሬ ባርከዋለሁ ምን አረግመዋለሁ የሚባባለው ሰው ማህበረሰቡ ፖለቲካን የተረዳበት መንገድ የራሱን ቡድን ወደ ስልጣን መቅረብን የሚያይበትና መራቅን ሲያገኝ ደግሞ የሚያኮርፍበት አደባባይ አርጎ ሂደት። ይህን ያደረገው የዩኒቨርሲቲው የምሁራኑ እንቅስቃሴ ተፊው የተማሪዎች እንቅስቃሴ ነው ህዝባዊ ባህሪ የሰጠው ከመንግስታዊ ጽኑ ትራዲሽን ወደ ህዝባዊ ገጽም እንዲመጣ አድርጎ። በዚህ መካከል ምን ተፈጥሯል? ቀጭን የሪፐብሊካን መንፈስ ስምትጨልም የምትበራ አለች። መጀመሪያ ተማሪዎቹ እንቅስቃሴ ሲያደርጉ የፈቀደላቸው ያንን እንቅስቃሴ በሲቪል መንገድ እንዲከራከሩ፣ ሰላማዊ ሰልፍ እንዲወጡ፣ እንዲጽፉ በዛ ሂደት ውስጥ የተገነባ የአደባባይ አለች። ሀሳብ የምንቀያየረባት፣ መጽሐፍ የሚጽፉባት፣ ሳንሱር ቢኖረው ሰዎች ፖለቲካ ሲሉ በዛ ሀሳብ ማዕድ ላይ መሳተፍ ማለት ነው። ስለዚህ 3ቱንም ገጽ የያዘ የኢትዮጵያ ፖለቲካ ተፈጥሮ አለ ማለት። አንደኛው መንግስታዊ ነው፣ ሁለተኛው ሪፐብሊካን ነው፣ ሶስተኛው ህዝባዊ ነው። ይህ እንዲመጣ ያደረገው የተማሪዎቹ የምሁራኑ እንቅስቃሴ ነው የኢትዮጵያን የፖለቲካ ሽግግር ያደረገው። ይህን ሽግግር ግን ህብር እንዲኖረው አላረግንም እስካሁን። መንግስትም ድንበሬ እዚህ ድረስ ነው፣ ህዝባዊ መተጋገልም ድንበራችን እዚህ ድረስ ነው። በመካከል ይህን ሁሉ የሚያስታርቅ ደግሞ ሰፊ መድረክና ሪፐብሊክ መንፈስ ማንም ሰው በመናገሩ ልንከሰው በሀሳቡ ብቻ ልንፎካከርበት የምንችለው አደባባይ ግን በጣም የቀጠነ በመካከል የህዝባዊ መተጋገሉ ሰፊ ነው፣ መንግስታዊነቱ ሰፊ ነው። ሁለቱንም ደግሞ ህብር እንዲኖራቸው የተረጋጋ ሆኖ እንዲቀጥል የሚያደርገው ማሽን ድልድይ፣ ከዚህ በፊት ስለ ድልድይ ስለናወራ ስለረቀባባ ኮሪደር ስናወራ ተነጋግረናል። ያቺ ኮሪደር ግን አልተገነባቸው። ብልጭ ብላ ትጠፋለች አንዳንዴ። እሺ ትመጣለች፣ ትሄዳለች። ሰዎች ወይ በድፍረት ወይም ሶሻል ሚዲያው በመምጣቱ ምክንያት በውሸት ስምም በምንም ስም ሰው ይጽፋል፣ ይነጋገራል፣ ያወራል፣ ይሰዳደባል። ግን ያ ብዙ ሰዎች ይሳተፉበታል። ግን የሰከነ ንግግርና ዳያሎግ አልመጣም በዛ አደባባይ። ስለዚህ ያንን አደባባይ መገንባቱ ላይ አሁንም ወደኋላ የቀረን ሚዲያዎችም ወይ ወደ መንግስታዊነት ይገባሉ ወይም በህዝባዊ ፖለቲካ ውስጥ ተጠምደዋል።
የዲያስፖራው ሚዲያ ወይ ይሄኛው። ስለዚህ ወይ መንግስትን እንፈራለን ወይም ህዝቡን እንፈራለን። የዚህ በህዝቡ መተጋገል እንፈራለን። በዛ መካከል ምንናገራት ነገር ከርክመናት መንግስትንም እንዳያስቀይም፣ በዚህ ደግሞ ወደ አንዱ ብሔር ሄደን ደግሞ አንዱን አስቀይመን አንዱን እንዳናወድስ ራሳችንን ሳንሱር ውስጥ ከተን ነው ሐሳባችን። ይሄ የሆነበት ምክንያት ሶስተኛው ሪፐብሊካን መንፈስን በትክክለኛው አደባባይ ዛሬ እኔ የምናገረው ሐሳብ ሸፋፋ ቢሆን በክርክር ውስጥ አስተካክየው የሌሎች ሰዎች ሐሳብ ወስጄ ሐሳቤን እንደገና ማቀርብበት አይደለም። ምሳሳት ከሆነ እረገማለሁ፣ በቃ አለቀል። ስለዚህ ሰዎች በኋላ እንመጣበለ ምሁራኑ ወደዚህ አደባባይ መምጣት ይሄ አደባባይ የለም ብለው ያምናሉ። የሚመጡት ወይም በመንግስት በኩል ነው ወይም በህዝባዊ ፖለቲካ በኩል። ከ1983 ጀምሮ ደግሞ ስናይ ኢህአዴግ የተወሰኑ ምሁራንን ለመሳብ ሞክሯል። ማን ክደው ፕሮፌሰር እንድሪያስ አይነት ሰው በቅርብ አድርጓል። መልሽ ስለ ምሁር የምናሰብ ሆነ ስለ ሐሳብ በፍቅሬ ሐሳብ ያለው እንድሪያስ አንልም። የተወሰኑ ሰዎች አብረው ወስደዋል። በኋላ ግን በጠቅላይ ሚኒስትር ኃይለማርያም ደግሞ ጊዜ ሰፋ እያለ ያ ሐሳብ ከዩኒቨርሲቲ ሰዎች በብዛት ቀስ እያሉ መግባት የጀመሩበት ነው። ከዛ በኋላ ግን ከኢህአዴግ ወደ ብልጽግና ስንመጣ ግን ያ ለውጥ የወጣቶቹ ንቅናቄ ህዝባዊ ፖለቲካ መንግስትና አደባባዩ እንዲከፈት አድርጎ እሱ ግብዣ አምጥቷል። ውጭ ያሉትም ቴክኖክራቶችም፣ አሳቢዎችም፣ አርቲስቶችም ሁሉም ሰው ከሪፐብሊኩ መንፈስ ላይ ሪፐብሊኩም ሰፍቷል ማለት እንችላለን። በዛ ወቅት የነበረ አጭር ጊዜ ብዙ ሰው በፖለቲካ መርከብ ውስጥ ተሳፍሮ ነበር። ይሄን የምንለው ምንድነው? በሪፐብሊካን መንፈስ መንግስት ጋር ራሱንም ህዝቡንም ብሔሩንም ሃይማኖቱንም መደቡንም ወክሎ ሙያውንም ወክሎ ብዙዎቻችን ምን መከለከለ የምንለው አይደለም፣ በሐሳብም ይሁን በአካል ወደ ፖለቲካው ጨዋታ ገብተን ነበር። ይሄን ጥናት ስናጠና የተወሰነ ይሄ ፕሮፌሽናል የሆነውን ሰው ምሁር የምንለው ሰው ገብቶ ምን አገኘ፣ ምን አጣ፣ ምን ፋይዳ አለው የሚለውን የምንጠይቀው እንግዲህ ከዚህ በታሪካዊ መንደርደሪያ ይሄ ነው ያለን። ሶስቱም ገጽ ያለው ይመስላል። ያችኛዋ ጠባብ ነች። ህዝባዊ መተጋገሩ ሰፊ ነው፣ መንግስታዊነቱ ሰፊ። ምሁራን ለምን ወደ መንግስት ስልጣን ይመጣሉ? እንግዲህ ምንድን ነው የሚሉት? ይበጃል ለሚሉት ዓላማና ሐሳብ ማስፈጸም ስልጣን መያዝ ምንም ችግር የለውም ያንን ይዞ እስከቆዩ ድረስ የሚል ሐሳብ አለ። ግን ደግሞ አሁን ባለው ሁኔታ ስንመለከተው ምን ሰሩ፣ ምን እድል አጋጠማቸው፣ ምን ፈተና ውስጥ እስገቡ የሚለውን ነገር መመርመር ያስፈልጋል አይደለ ዮናስ? ስለዚህ እዚህ ላይ ምናልባት ቅድም የፋርሴ ቡላንና ጠቅላይ ሚኒስትር መለስም እንደዚሁ ጋዜጠኝነትን ከአዝማሪነት ጋር ያያይዙት ነበር። አዝማሪነት የሚለውን ነገር በትምህርት ጥቅስ ውስጥ አስገብተን አሞጋሽ እንግዲህ በቀድሞ በነበረው ስርዓት ውስጥ እያንዳንዱ ደጃዝማችና ፊት አውራሪ ራሱ አሞጋሽ አዝማሪ ነበረው በሚል አይነት አስተሳሰብ ብንወስደው እንደዛ ይሉ ነበር እሳቸውም። እና ፋርሴ ቡላ ሆኑ ጉዱ ካሳ ሆኑ እነዚህ ምሁራን። ምክንያቱም ማየት ነበረብን አይደለ? አንዳንድ ሽግግሩን በማዋለድ በኩል አሁን ያለውን ሁኔታ በመለወጥ በኩል ምን አስተዋጽኦ አበረከቱ በሚለው ላይ ዮናስ። የተከበራችሁ አድማጮቻችን ከዶክተር ዮናስ አሸኔ ጋር የተደረገው ውይይት በዚያ አያበቃም። ሳምንት ለዚህ ጥያቄ የተሰጠውን መልስና ቀሪ ውይይቱን ሁለተኛውን ክፍል ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ